ሲስተም ጊልያድን አግኝቶ ከእንግዲህ ወዳ ከፍቅረኛ የማትርቅ ከሆነ ወይም ከኤልዱ ማትርቅ ከሆነ በወንድ ልጅ ቋንቋ ላወራህ እችላለሁ። ማለትም ድብድብና ፊልሚያ ካልፈለግ ከፍቅረኛ ራቅልኝ በማለት ለአቶ ጊልያድ ያስጠነቅቀዋል። እሱና ሳሚ ሆኖ ሊደባደቡ ቢሞክሩም ነገር ግን ጊልያድ እኔ ድብድቡንም አልፈልግ፣ ነገር ግን አንተ እኮ ሚስትህን ማስቆም ትችላለህ፣ እሷን ማስቆም እየቻልክ ለምን እኔ ላይ መጣ ትደነፋለህ በማለት እንደውም እሱ ግን ማን እንደሚቀለውና ማን እንደማይቀለው ሊነግረው እሱ ሊያስተምረው እንደማይችልና እንደ ወንድ ልጅ የሚሰማኝን ነግሬሃለሁ፣ ደግሞም ይህን ታውቃለህ በማለት እውነቱን ይነግረውና ጊልያድ በጣም ተናዶ ወደ ካፌ ይገባል። ሀናና ለማ ቁጭ ብለው እያወሩ ስለነበረ እንዲረጋጋ ብታደርገውም ነገር ግን ምንም ሊሰማት አልቻለም። እሱ በጣም ተናዶ እሱ ማን ነው ሲላትም ከዛም እሱ ማን ፍቅረኛዋ ነው እና ታዲያ አንተ ፍቅረኛ ያላት ሲል አይ ምን ትሰራለህ ስትለው ወይስ አፍቅረሃታ እንዴ ብትለውም አይኑ ፍጥጥ ብሎ ነቾ ላይ ይቀራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ዛሬ ይዤላችሁ የመጣው አፍላ ፍቅርን ክፍል 241 ነው። እንድትከታተሉ በአክብሮት ጋብዛችኋለሁ። ሀና ጊልያድን ባገኘችው ቅጽበት ምንም ያክል እንኳ ብሩኬን ብትመርጥም ነገር ግን ስለ ጊልያድ ማሰብን ማቆም አልቻለችም። ዞቢን ተቀጥራ ድጋሜ ደግሞ እንዲገናኙና ድጋሜ እንዲያወሩና እንዲያስታርቋቸው ታደርገዋለች። እሱም በዚህ አይነት ግንኙነታቸው ደስተኛ ነው። የተዘጋ ጉዳይ ቢሆንም ነገር ግን ባይመታየቱም ሁለቱም ሳይፈልጉት አልቀሩም። ሰብሊ ደግሞ እውነቱን ያውቃን ባለችው መሰረት ሁሉንም ነገር ለኤላና እሷ እንደተገናኙ ሀናንም ትነግረዋለች። ጆ ግን ምንም እንዳልተፈጠረ ወይም ምንም እንደማያውቅ ፍቅር ምን ሆነሻበት ቢላትም እሷ ግን ሁሉንም ነገር እንደምታውቃቃለሁ። ነገር ግን ይሄ ሁሉ እንክብካቤ እና ይሄ ሁሉ ዝምታ ምንድን ነው? ጆ ከፈለክ ምታኝ፣ ከፈለክ ቀጥቅጠኝ፣ ከፈለክ ደግሞ ስደበኝ፣ እንደፈለክ አድርገኝ፣ እፊትህ ቆሜያለሁ፣ ነገር ግን እባክህ በዝምታ አትቅጣኝ በማለት ሰብሊ ትነግረዋለች። እሱም ምንም ነገር እንደማያደርግና ሰብሊ ደግሞ እውነቱን ስትነግረው እንዴት አንቺ ካዲ ትግጅኛለሽ? የውልሽ ተንግዶ ዳ ኤላ አጠገብ በስተት ባገኘሽ ተያይዘን ነው የምናልቀው በማለት ጥሏት ይሄዳል። ስቅሰቅ ብላ እያለቀሰች ለጓደኛ ለመሲ ትነግራታለች። መሲም ከሱም አንቺ መራቁናችሁም ነገር ግን ምንድን ነው የሚሻለው በማለት እኔ ነኝ ሁሉንም ነገር ያበላቸው በለፈለፉ አወሩ ነው የሚባለው ብላ ተረቱን ከተረተች በኋላ ኤላን አግኝታ ሁሉንም ነገር እንደማያውቅና እንዲጠነቀቅ ደግሞ በተረፈ እኔም ባገኘው ችግር ነው፣ ስለዚህ አንቺ ንገሪልኝ በማለት ለኤላ መልእክት ታስተላልፋለች። መሲም በታዘዘችው መሰረት የሰብሊን መልእክት ታስተላልፍለታለች። እሱም በጣም ደስ ብሎት ነበረ። መሲ ግን በጣም ትናደድና ተህይወቷ ውጣላት፣ ስንቴ ነው ህይወቷን የምትበጠብጠው ስትለው እሱ ግን ህይወቷን እያጠራላት ከማትፈልገው ሰው ጋር እየኖረች ያለችን ነፍስ ነፃ እያወጣሁ ያክል ነው ይመስለኝ፣ ለዛም ነው እኔ ደስታ እየተሰማኝ በማለት ኤላ መልስ ይሰጣል። እሷ ግን ይህ ፈጽሞ የሚሆን ነገር እንዳልሆነና እባክህ ተዋት ልጅቷን ተጆጋ ሰላም ስጣቸው በማለት መልስ ትሰጠዋለች። ሄዳም ጓደኛዋን ለማረጋጋት ብትሞክርም ነገር ግን አልቻለችም ነበረ። ወደ ናታን ስትሄድም ኤላ መጥቶ እንዴት ነሽ? እኔ እኮ ሰብሊ መሲ ነግራኝ ነው ሲላትም እሷም ግን ምንም ቢነግረትም እባክህ ሂድልኝ፣ አየህ ለዚህ ነበር አንገናኝ ስልህ ነበረው፣ አንተ ግን አይሆንም ብለህ አየህ ችግራችሁን የፈታው መስሎ ችግር ውስጥ ገባው በማለት ሰብሊ ስቅስቅ ብላ ታለቅሳለች። ያጽናናትን ቢሞክርም አጠገቧ እንዳይደርስና ድጋሚ ደግሞ አይኗን እንዳያየው ጥላው ትሄዳለች። ያንንም ኤላ ያሰበው ምን ይሻላል፣ እኔ ምንድነው ስህተቴ? ቆይማን ተወይ ስትለውም አንቺን መተው ለእኔ ይቀላል አይደለም፣ ስለዚህ መቼም አልተውሽም ይለዋል። ይላታል። ካሊብም እንግዲህ ኤላን ይጠብቅና ለምንድነው አንተ ከህይወታቸው ማትወጣው? አንተ ቆይ ምንድነው ችግር? አልፈልግህም አለች ምናምን ሲለው እሱም ጆን ራሱ እያቀን ሰብሊ እኔን እንደምትፈልገኝና እኔን እንደምትወደኝ እሱ ያለው ወይም ከእሷ ጋርና እነሱ አንድ ላይ ያሉት የድሮ ፍቅራቸውን እና አሁን ደግሞ ነውር መስሎ ስለታያቸው ነው መለያየቱ እንጂ ፈጽሞ አይፋቀሩም በማለት መልስ ይሰጠዋል።
በጣም ይናደድና ኤላ ልብ ልቡን ሲናገር ያንኛውም ከስር ከስሩ መለኮሱን አላቆምም። ስለዚህ ገልመጥ ገልመጥ ብሎ ዞር ዞር ብሎ አካባቢውን ትንሽ ካየ በኋላ ሄዶ በቴስታ አፍንጫውን መቶት በደም በደም ካደረገው በኋላ ከዛም ይሄ የማስጠንቀቂያ ነው። ኔክስት ምን እንደማደርግ ስለማታውቅ እባክህ አትጠጋጋይ ወይም አትከታተሌ በማለት አትሽለጥለጥ ጆን ስር አንተ የሆንክ ጥላ በራስህ አቅም የሌለህ ምናምን ብሎ ይሰድበውና ይሄዳል። እሱም ተታጠበ በኋላ ሁሉንም ነገር ቲቸር በቄም አግኝተውት ምንድን ነው ሲሉ ለምስክር የሚበቃለት ማንም ሰው እንደሌለ ስለገባው ምንም እንዳልሆነ እና ነስር እንደሆነ ይነግረዋል። ለሮስ ትምህርት ቤት አትማሩም ፀሐይ ለፀሐይ ነው ስትሉ የምትሉት ስለዚህ ባይመታህ ነበር የሚገርመኝ ፀሐይ በማለት ያንን እንትን እንዲያጥብና እንዲታጠብና ወደ ጓደኛ ወደ ጆ እንዲሄድ ይጋብዘዋል። እዛም ከሄዱም በኋላ ማን እንደመታው ሲጠይቀው ሁሉንም ነገር አልነግርህም ብሎ ትንሽ ቢግደረደር አስሮቹ ፍሬ ላይ ግን ሁሉንም ነገር ይናገራል። ስለዚህ ይሄን ውሸትን ጨምሮ እየተናገረ ያለው ካሌብ ሞቅ ደመቅ ያለች ጠብ ስለሚፈልግ ነው። አሁን እንደዚህ እኮ ነው ስላለ ጆን ሰብሊን ስለሚወዳት ምንም ማድረግ አይችልም። ስለዚህ እኔ እንደዚህ ከኮተኮትኩት ይሄ ማድረጉ አይቀርም። እነዚህ አስሩንም ሰውነቱ አካሉን ሰባብሮ እንዲጥለው ነው የምፈልገው በማለት ይይዝታል። ጆንም ሊደባደብ ሊሄድ ቢል ነገር ግን ትምህርት ቤት ሰው ስለሚያይህ ሊከስህ ይችላል። ስለዚህ እባክህ በጥንቃቄ መልኩ አድርገው ሲለው ያው እንግዲህ በግልጽ አማርኛ ያው ማክስ ለብሰህ ደብድበው ወይም ቀጥቅጠው ለማለት ነው ማለት ነው። ይህንንም እየሰማ እንግዲህ በጣም ያዘነው እና በጣም የከፋው ጆ ማለት ነው ጓደኛዎቹና ሰብሊን ተዋት ቢለውም ፈጽሞ ሰብሊን መተው እንደማይችል መቼም ሆና የእሱ መቀጠል እንደምችል ነግሮት ማለት ነው። መሲ ደግሞ ድብር ድንዝዝ ብሏት ማለት ነው። ላፍታታሽ ቢላት ናታን ጓደኛዋን እሺ እንደውም በቃ ሙዚቃ ዝፈንልኝ ስትለው ከዛ ትንሽ ሙዚቃ ሊጀመር ሲል ተው እባክህ ድምፅህንማ መስማት አልፈልግም ለወሬና ለንግግር እንኳ እኔ ሆኜ እኮ ይቻልኩ እንጂ ቀላል አይደለም በማለት መልስ ትሰጠዋለች። እሱም እንግዲህ ምን ላድርግልሽ ስትለውም በቃ እዘለኝና አፍታታይ ትለዋለች። እሱም አዝሎ እንግዲህ እሽሩሩ እያለ ግቢ ለግቢ እየተዝናኑ እያዝናናት እንዳለ ካዘለበት ሳያወርዳት እንግዲህ ቲቸር በቃሉ ይደርሱበታል። ቲቸር በቃሉ እንዴት ነው ነገሩ ብሎ እንግዲህ ያወርዳታን ታያወርዳት አቶ ቲቸር እንትና ጋር እንዲሄዱ ያዛቸዋል ማለት ነው። ነገር ግን የዛሬን እንዲምራቸው ቢጠይቁትም ነገር ግን ናታን ደከመች ብሎ በቆሙ ይለቃታል። መሲም የዛ ጊዜ አክት ታደርግና ተሰበርኩ ብላ ኡኡ ትላለች ማለት ነው። ከዛም በኋላ እንግዲህ ተሰብረሻን ወይ ቢሲላትም አዎ ተሰብሬያለሁ ይላል። ከዛ አንስተህ እዛ አድርጋ ስትለው አይ እሱ አይችልበትም እርሱ አንስተው እንዲያኖሩኝ ነው የምፈልገው ትላለች። እሷም እንግዲህ እሳቸውም እንግዲህ ታቀፈ ወንበር ላይ ያስቀምጧት ለባዜ ምናምን መግዣ ብሎ 200 ብር ከሰጧት በኋላ አይዞሽ ይሻልሻል ብለው አጽናንተው ከዛ ለመሄድ ይወስናሉ። ከዛም ሄደው ትንሽ ዞር ብለው ሲመለሱ ናታንና ሰብሊ ሰራሁላቸው እነዚህ ቲቸር በቄም በማለት ብራቸውን ይዘው እየዘለሉ ያዩዋቸዋል። ያቺ የተሰበረች ልጅ እሳቸውን በጣም ይናደዱና ድጋሚ ያንበረክኩና እንዴት እንደዚህ አይነት ስህተት ትሰራላችሁ በማለት ድጋሚ እንዲቀጡ ይደረጋሉ። ተንበርክከው ብቻ የቅጣት አይነት ሁሉ ይፈረድባቸዋል። እነሱም ብቻ አሳልፈው አይስጧቸው እንጂ ለርዕስ መምህሩ ሌላው ችግር እንደሌለው ቃል ይገቡላቸዋል። እሳቸውም እንግዲህ ትንሽ ተጫጫሁባቸው በኋላ ሄደውም ትንሽ ቆይተው በጣም ጮኩባቸው። እናንተ ብዬ ነው እኮ ለእናንተ ብዬ ነው የተሻለ ደረጃ እኮ እንድደርሱ ነው በማለት ብቻቸውን እያወሩ ይሄዳሉ። ሰብሊም ዛሬ ድብር ቢላትም ነገር ግን ያችን እያብሰለሰለች ትሄዳለች። ነገር ግን ተንበርክከው እያለ ምንድነው ያላችሁ ግንኙነት ሲሏቸው እሷ እንደምታፈቅረውና እንደሚያፈቅራት እሱ እንደማታውቅና ፍቅሯንም እንዳልገለጸችለት እውነቱን ትነግረዋለች። አይ እንደዛማን አይደለም እውነቱን ተናገር እያለ ናታን ቢላትም እውነታው ይሄ ነው ብላ ግግም ትላለች። ከሄዱም በኋላ ትቸር በቃሉ ምንድነው ነገሩ በማለት መልሱ ይጠይቃታል። እሷም አዎ እውነቴ ነው ባፈቅር ምን ታደርጋለህ ስትለውም ከዛ ሀገር እጠፋለሁ ማለት መልስ ይሰጣታል። አይ እንደዛማን አይሆንም ብላ ፈታ ታደረገችው በኋላ
በቃ ውሸቴን ነው። ነገር ግን እንደዛ አይነት ነገር እንደሚያጋጥም ማወቅ አለብን በማለት ጭራሽ እንደዛ እንድትለው ያደርጋታል። ውድና የተከበራችሁ ሚኪና ሀቡሽ ደግሞ ዛሬም እንግዲህ የሰርካን ሰዎች ባይሆኑም ነገር ግን ቤት ተከራይ ፍለጋ ቤት የሚከራይ ፈላጊ ቢሆኑም ነገር ግን እነሱ ቦርጫቸውና ጡንቻቸው ፈርጠም ያለ ሰው መሮጡን ተያይዘውታል። ዛሬም ሮጠው አምልጠው ከዛም አሻንቲን ደውለው ጠርተው ተቃጭር ጋር ማለት ነው ከዚች ልጅ መላቅ እንዳለበት በትልቁ ያስጠናቅቁታል።